በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእልፍ አእላፋት የሰራዊት እግዚአብሔር ዋና አዛዥ አለቃ ሊቀ መላእክት ቅዱስ ሚካኤል። ሊቀ መልአኩ ቅዱስ ሚካኤል ሆይ በተሰጠክ ስልጣን እኔ ደካማ አገልጋይክ እንደዚሁም ይህን ጸሎት የሚከታተሉትን በፊትህ የባለሟልነት ሞገስን እናገኝ ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ሚካኤል ሆይ የዚች ዓለም መከራዋ ብዙ ነውና አንተ በጥበብህ ክፉን አርቀ ደጉን አቅርብልን። የእግዚአብሔር መልአከ ምክሩ ሊቀ መላእክት ቅዱስ ሚካኤል ሆይ ሊቀ ነቢያት ሙሴ ሕዝበ እስራኤልን እየመራ ከፈርዖን ሰራዊት ይድን ዘንድ የባህሩን ማዕበል ከፍለ እንዳሻገርከው እኛንም ከነገረ ማዕበል ከጭቅጭቅና ከንትርክ በኪነ ጥበብ አሻግረን። ሊቀ መላእክት ቅዱስ ሚካኤል ሆይ በሰው ልጆች ላይ በማደር ክፉ ከሚያሰራና ክፉ ከሚያስመኝ ክፉ ከሚያሳስብ ጸላኢ ሰናይ ሰይጣን ዲያብሎስ ፈተና አንተ ጠብቀን። በእኛ ላይ የሚያነሳሳውንም ስጋዊና ዓለማዊ የኃጢአት መንፈስን ገስጽልን። ሊቀ መላእክት ቅዱስ ሚካኤል ሆይ የጥበብ ምንጭ ነህና ነግደን የምናተርፍበትን ተናግረን የምንደመጥበትን ታግለን የምንጥልበትን ሰርተን የምናገኝበትን ጠይቀን የምናገኝበትን አስበንም የምንፈጽምበትን ኃይለ ጥበብህን ግለጽልን። አሜን። በእውነት ኃያሉ መልአክ ቅዱስ ሚካኤል ሆይ ከፈጣሪክ ከልዑል እግዚአብሔር የተሰጠክ ውሂበ በረከት አለህና ቤታችንንና ስራችንን በበረከት ሙላልን። ከሚቀበል ይልቅ የሚሰጥ ብፁዕ ነውና የምንሰጠውን አታሳጣን። ሊቀ መላእክት ቅዱስ ሚካኤል ሆይ ሰውን አይቶ ብቻ ማወቅ አይቻለንምና አቤቱ አንተ ፈጣሪን ከሚፈሩ ትዕግስትን ከተመሉ ከጸብ ይልቅ ለፍቅር ከኃጢአት ይልቅ ለጽድቅ ከሚፋጠኑ ሰዎች ጋር ፍቅር አንድነትን ስጠን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ሚካኤል ድርሳን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስም ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትህትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነው። አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ፣ አሜ፣ ኢኪ፣ ኤንካ፣ ካዜ፣ አርናኬ፣ ኬም፣ ካዮን፣ ፒካጊሎ፣ አስኤሎት፣ አስሶም፣ አርኤም፣ ያብስትጋ፣ ፓይርጋ፣ ያቢሳት፣ ፌኤ፣ ኤንካ፣ ብላ፣ ኪፍ፣ አርሃሎ፣ አወፅ እያልን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶቹ ሁሉ በላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፉ አይለየው፣ ከንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላኢ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽሞ ይደምሰሱ። አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳም ጸሎት ርኩሳን መናፍስት ጸዋጋን አጋንንት ሁሉ ከኛ ይራቁ። አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ ይሁኑ። በነፍስ በስጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱልን። አሜን። በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ድረስ ከማታም እስከ ጧት ድረስ ሁሉ የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት በሙሉ የምድር ማዕዘኗን በሚያጸኑ
በሰባቱ ኃይለ ነፋሳት እንደ ጢስጤሰው እንደ ጉም ተነው ይጥፉ። በእኔና ይህንን ጸሎት በሚከታተሉ የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን። አሜን። በእውነት የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠክ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙንና ከሚጻረሩን ረቂቅና ግዙፍ ጠላት ሁሉ በመዓልት በሌሊትም እኔን አገልጋይክን እንደዚሁም ይህን ጸሎት የሚከታተሉትን ለዘላለሙ ጠብቀን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስም ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ለመዳን ኤኮስ፣ አስሌ፣ ኤፓስ፣ ኤኮስ፣ ኤነከምካም፣ ኤቦኬ፣ ኬሮም፣ ለካፍ፣ ፌኤ፣ ሎኬ፣ ዋርናኬ፣ ጓእ፣ ዋብሶላ፣ አስቤክ፣ አበስኩ፣ አሜ፣ አውፅእ፣ ኤቃ፣ ኤጽ፣ ኤጴ፣ ካብሬው፣ አርሃላዮን፣ ያብሳት፣ ጸጸጸ፣ ጸጸጸጸ እያልኩ ጸልያለሁ። አቤቱ በእነዚህ ህቡና ስውር በሆኑ ስሞችክና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኔን አገልጋይክን እንደዚሁም ይህን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስም ሰውረን ለዘላለሙ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንልሃለን። በመታመን ለለመነክ ሁሉ ክንፈ ረድኤትህን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው ቅዱስ ሚካኤል ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ ሚካኤል ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት በአድኖ ርዕስ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኔን አገልጋይክን እንደዚሁም ይህን ጸሎት የሚከታተሉትን ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥቅምት ወር ድርሳነ ሚካኤል። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን ጥቅምት በባተ በ12 ቀን ንዑድ ክቡር በሚሆን በቅዱስ ሚካኤል በዓል ዕለት በእግዚአብሔር ቸርነት ክብሩንና ገናንነቱን እያሰብን የቅዱስ ሚካኤልን ድርሳን እናገራለን። የቅዱስ ሚካኤል ጸሎቱና በረከቱ ልመናውና አማላጅነቱ ለኛ ለሁላችን የሚደረግልን እስከ ዘላለሙ አሜን። በዚህ ዓለም በሕይወተ ሥጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት ወይንም ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ ዕዳ ያለበት አንድ ሰው ነበር። ባለገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሰውን ማጣ። እነሱም ይዘው አስረው ሲደበድቡት ቢጮ ቢጣራ የሚደርስለት ጠፋ። ፈጽሞ የሚዋሰውም ሰው አጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር አብ ፊት በቀረብን ጊዜ የዚህ አይነቱ ዕድል እንዳይገጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን፣ ጻድቃን፣ ሰማዕታትን በዚህ ዓለም ካላከበርናቸውና ሰውነታችንንና ነፍሳችንን ለእነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይንም ቤዛ ሆኖ የሚያሳልፈን አይኖርም። በልዑል እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መክቶ ጦር ሰብቆ አለውልህ ሊል አይችልም። ልጆችም አባት እናታቸውን አያድኑም። ወላጆች እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትም ሴት ልጇን ማዳን አይቻላትም።
ጻድቁ ዋጋውን የሚያገኝባት፣ ኃጥኡ ፍርዱን የሚቀበልባት ያቺ ታላቅ የእግዚአብሔር የፍርድ ቀን በደረሰች ጊዜ የሥጋና የነፍስ ደም ግባታችንን የሚያጎሳቁል ገሃነመ እሳት እንዳንበሳ የሚወጥ የኩነኔ ቦታ በዚያ ይጠብቀናልና። በዚህ ዓለም ቸርነትን ካላደረግን ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንት ነገሥታት፣ መኳንንት፣ ባለጸጎችና በዚህ ዓለም ብዕል የከበራችሁ በድሆች ላይ ፍርድን የምታጓድሉና የምታጣምሙ ወዮላችሁ፣ ወዮት አለባችሁ። የመጽሐፍትን ቃል እየሰማችሁ አገልጋዮች ካህናትን የምታቃልሏቸው የምትንቋቸው ሁሉ ከሹመታችሁ እሽራችኋለሁ፣ ከማዕረጋችሁም አዋርዳችኋለሁ፣ ከወንበራችሁም ላይ እገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንት የሰው ገንዘብ የምትቀሙ፣ ነፍስ የምታስጠፉ፣ ሰውን የምትበድሉ፣ በመንገድ አሸምቃችሁ ማጀራት የምትመቱ ወዮላችሁ፣ ወዮት አለባችሁ። በዚህ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓድ ተጥላችሁ ከዚህ የሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና። እናንት ባልንጀራችሁን የምታሙ ከጎልማሳ ሚስት የምትሄዱ ወዮላችሁ፣ ወዮት አለባችሁ፣ ከእሳት ጉድጓድ ትጣላላችሁና። እናንት ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወዮላችሁ፣ ወዮት አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁም ይጠፋል፣ ተስፋችሁም ይመነምናል። እሳት እንደገባ ሰም በእሳት ጉድጓድ ውስጥ ተጥላችሁ ትቀልጣላችሁና። እናንት ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጓድሉ፣ ቀሳውስትና ዲያቆናትን የምትሳደቡ፣ ነዳያንን የምታንኳስሱ ወዮላችሁ፣ ወዮት አለባችሁ። እሳቱ የማይጠፋ ትሉ የማያንቀላፋ ከዚያ እሳተ ገሃነም ተዘጋጅቶላችኋልና። እናንት ትዕቢተኞች፣ ትምክህተኞች ወዮላችሁ፣ ወዮት አለባችሁ። በእሳት ውስጥ ተጥላችሁ በእግረ አጋንንት ትጠቀጠቃላችሁ፣ እንደ ሰምም ትቀልጣላችሁና። እናንት መምህራኖችን የምትጠሉ ከሀገር አስወጥታችሁም የምታሳድዷቸው፣ ትሑታንን የዋሃንን ነዳያንን የምታዋርዷቸው የምታጎሳቁሏቸው ወዮላችሁ፣ ወዮት አለባችሁ። በእኔ ዘንድ እናንተም እንዲሁ ትዋረዳላችሁ ትናቃላችሁና። ድንግልናችሁን ያለ ጊዜው የምታስደፍሩ እናንተ ወጣት ሴቶች ወዮላችሁ፣ ወዮት አለባችሁ። የሚያቃጥል የእሳት ነበልባል ይጠብቃችኋልና። የሰው ልጆች ታስቱ ዘንድ የራስ ፀጉራችሁን የምታትቱ የምትጎነጎኑ ሴቶች ወዮላችሁ፣ ወዮት አለባችሁ። በሚያቃጥል እሳት ውስጥ ትጣላላችሁና። የባህሪ ልጁን ክርስቶስን የምትክዱ ትእዛዙንም የማትጠብቁ ወዮላችሁ፣ ወዮት አለባችሁ። በዚያች በመጨረሻዋ የፍርድ ቀን በኃጥአን መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባህር ይጨምራችኋልና ከዚያም እስከ ዘላለሙ ተዘግቶባችሁ ትኖራላችሁና። እናንት ሰንበትን የምትሽሩ ትእዛዜን የማታከብሩ ወዮላችሁ፣ ወዮት አለባችሁ። የሚቆራረጥ ሰይፍ ይታዘዝባችኋል፣ የጥፋት ፍርድ ይፈረድባችኋል። ረሃብ ቸነፈር ይታዘዝባችኋል፣ እርስ በራሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋል፣ እናንተስ ኃይል የላችሁም አለ። በሌሊት ሄዳችሁ ትደበቃላችሁ፣ ነገር ግን ዓይኔ የማያይ ጆሮዬም የማይሰማ ይመስላችኋልን? እኔስ እሰማችኋለሁ፣ እያየሁም እዘብትባችኋለሁ። ከእጄ ወጥታችሁ የምትሸሸጉበት ዋሻ የምታመልጡበት መንገድ የላችሁምና በዱር በገደል ለመደበቅ ብትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም። ክብርን ድህነትንም የምሰጥ እኔ ነኝ። የምሾም የምሽር እኔ ነኝ። የምቀስፍና ይቅር የምል እኔ ነኝ። ከእጅ የሚያመልጥ ከቶ የለምና ራሳቸውን ዝቅ በማድረግ ፈቃዴን የሚፈጽሙ ሁሉ በሰላም በፍቅር በአንድነት በመንግሥተ ሰማይ ለዘላለሙ ከእኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛ እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞቼ ሆይ ስሙ።
በህዳር 12 ቀንና በሰኔ 12 ቀን እንዲሁ የአርባዕቱ እንስሳ ኪሩቤል የ24ቱ ካህናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለ እነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክትም አለቆች አጋዝትም ስልጣናትም መናብርትም ስፍር ቁጥር የሌለባቸው የሰማይ ሰራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልና እንዲሁም የአርባዕቱ እንስሳን ኪሩቤልን የ24ቱን ካህናተ ሰማይ ሱራፌልን ክብራቸውንና ገናንነታቸውን ይመለከቱ ዘንድ ይሰበሰባሉ። በዚያችም ቀን እግዚአብሔር በሰው ልጅ ያልተፈተለና ያልተሰራ የብርሃን ልብስ መጎናጸፊያ ያለብሳቸዋል። የእግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅት ህብሩና አርአያው ይህን ይመስላል ተብሎ የማይመረመር የሕይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ሥርዓትን ያሳያቸዋል፣ ያስተምራቸዋል። ሌሎች መላእክት ያላዩትን በእሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጽላቸዋል። ዓይኖቻቸው ከፀሐይና ከጨረቃ 7 እጅ ያበራሉ። የፊታቸውም ጸዳል እንደ አጥቢያ ኮከብ ያበራል። ተድላ ደስታቸውና ሰማያዊ ክብራቸው ባለሟልነታቸው ለዘላለሙ የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ሁሉ ይህን ባዩ ጊዜ በእውነት እሊ ሊቃነ መላእክት ክቡራን ብሩካን ናቸው፣ በመዓልትም በሌሊትም ስቡሕ አንተ ወልዑል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ የምክሩ አበጋዞች መንፈሳውያን እናንተ ናችሁ እያሉ አደነቁ። ሚካኤልና ገብርኤልን እንዲሁም አርባዕቱ እንስሳ ኪሩቤልን 24ቱ ካህናተ ሰማይ ሱራፌልን ከድንግል ማርያም በስተቀር በክብር የሚተካከላቸው የለም። ዳግመኛም እግዚአብሔር ሚካኤልንና ገብርኤልን እንዲሁም 24ቱን ካህናተ ሰማይ ሱራፌል አርባዕቱ እንስሳን ኪሩቤልን በፍጹም ክብር አክብሯቸው መታሰቢያቸውን የሚያደረገ በጸሎታቸው የተማመነ በእኔ ዘንድ ዋጋውን አያጣም። በሥጋውም ቢሞት በነፍሱ ሕያው ሆኖ ለዘላለም ይኖራል። ኃይል ጽንዕ ሆነዋለሁ፣ ቸርነቴን የባህሪ ሕይወቴን በሱ ላይ አሳደራለሁ ብሎ ተናገረ። እግዚአብሔር አብም መላእክቶቹን ሁሉ እንዲህ ሲል አዘዛቸው። ከፈተና ከመከራና ከጭንቅ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር እርኩሳን መናፍስትና እኩያን አጋንንት ወደ እነርሱ እንዳይቀርቡ፣ ረሃብ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ከቀማኛና ከተንኮለኛ በመንገድ ከሚያሸምቅ ማጀራት መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በሩቅም ያሉ ጠላቶቻቸው ፈጽሞ ይደመሰሱ ዘንድ ከገሃነመ እሳት ያመልጡ ዘንድ በእውነት እርዷቸው። ይህም መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው በማለት አስገነዘባቸው፣ አስታወቃቸው። እግዚአብሔር አብም ይህን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር በሰማይና በምድር የመላ ነው፣ በጽርሐ አርያም የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤል ላይ ዙፋንህን ዘርግተህ በአንድነትና በሦስትነት ጸንተ የምትኖር በአንድ ቃል ቅዱስ 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 እያለን እናመሰግንሃለን አሉ። ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር ሰማይና ምድርን ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምንም አሳልፎ ለሚኖር ብርሃናትን ለፈጠረና ታላላቅ ተአምራትን ላደረገ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምንም አሳልፎ የመኖር ስልጣን ላለው ፀሐይ፣ ጨረቃን፣ ከዋክብትንም ለፈጠረ ለእግዚአብሔር ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምንም አሳልፎ የመኖር መብት የባህሪው በሚሆን ከተሰወሩ መላእክት የተሰወረ መንግስቱ የማይሻር ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምንም አሳልፎ የመኖር ኃይል ያለው ድካም የማይሰማው ክቡር ዕጸጽ የሌለበት ምሉ ለሚሆን ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር ግሩምም ግሩማን ልዑልም ልዑላን እየተባለ የሚመሰገን የፍጥረት ሁሉ ፈጣሪና ገዥ የሚሆን በልዑላን ላይ አድሮ የሚኖር ጌትነቱ የማይመረመር ለሱ ለብቻው ለእግዚአብሔር አብ በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበርክ ዓለምን አሳልፈክ የምትኖር አምላካችን እግዚአብሔር ሆይ ምስጋናን እናቀርብልሃለን። ፍጻሜ ለሌለው መንግስትህም ምስጋና ይገባል በእውነት ያለ ሐሰት። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ክብር ምስጋና ላንተ ይገባል ለዘላለሙ አሜን።
ዳግመኛም እግዚአብሔር በሐዋርያው በጳውሎስ ቃል ለሕዝቦች ሁሉ እንዲህ አለ። በወንጌል ቃልና በድርሳን በሌሎችም መጻሕፍት አማካኝነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ ርጉማን ከኔ ወግዱ፣ እስከ ዘላለሙ ድረስ መውጫ ወደሌለበት ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የዋሃን ትሑታን የአባቴ ወገኖች፣ ፈቃዱን የፈጸማችሁ ሁሉ የማያልፍ የማያልቅ መንግሥትን ክብርና ባለሟልነትን እሰጣችሁ ዘንድ ወደ እኔ ኑ። ከእኔም ጋር በታላቅ ደስታ ትኖራላችሁ። ከአፍ የወጣው ቃል አይታበልምና ዓለም ከመፈጠሩ በፊት ከዚያም እስከ ዓለም ፍጻሜ ድረስ በአንደበት የተነገረው ቃል አይለወጥም አይታጠፍምና ይላችኋል። አሁንም እነሆ ሚካኤልና ገብርኤልን 24ቱ ካህናተ ሰማይ ሱራፌልን 40ቱ እንስሳን ኪሩቤልን ጻድቃን ሰማዕታትን ቅዱሳን የሚሆኑ መላእክትን በድንግልና የጸኑ ቅዱሳት አንስትን መነኮሳትን በጠቅላላው ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅንነት ያገለገሉትን ሁሉ ይልቁንም መድኃኒታችን ሕይወታችንን የወለደችልንን ንዕድ ክብርት የምትሆን ቅድስት ድንግል ማርያምን በሰማይ ክብርን ታገኙና ሕይወትን ትወርሱ ዘንድ አክብሯቸው። በተለይም የመላእክት አለቃ የሚሆን ቅዱስ ሚካኤል ጸሎቱና በረከቱ ጠላትን ድል የምንነሳበት የማሸነፍ ዘውድ ያቀዳጃል። ዓይነ ንስር ያላያት የጻድቃን ነፍሳት ወደሚያድሩባት የማኅበራነ ጽዮን ምሥሐ ጽድቅ ወደ ተዘጋጀባት ያግባን። ዳግመኛም ይህን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ በእዝነ ሕሊና በጥቡ ልቦና በዚህ መጽሐፍ እጅግ ተማምኖ የዚህን መጽሐፈ ምስጢር ተመራምሮ ያወቀና ንጽሕናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህን የምስጋና መጽሐፍ ለመጻፍ ከልብ የተጋውን የያዕቆብ በረከት በኤፍሬምና በምናሴ ላይ እንዳደረ እንዲሁ የፈጣሪው በረከት የመልአኩም ረድኤት ሳይለየው እስከ ዘላለሙ በገብረ እግዚአብሔር ላይ አድሮበት ይኑር አሜን። በእሱ አማላጅነት ለሚተማመኑ ምሕረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ከነበልባለ እሳት የሚሆን በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃል ኪዳኑ መልእክተኛ የሆነ ልዑልና ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። እኛንም ከሰይጣንና የኃጥአንን ነፍስ ከሚቃረኑ አጋንንት በሕማምና በደዌ ሁሉ ከሚፈታተኑ የእነሱ መኖሪያ በሚሆን በገሃነመ እሳት በስልጣናቸው ስር ያሉትን ከሚያሰቃዩ ከቀናች ከጸናች ሃይማኖት ሕግ ካፈነገጡት አላውያን ከሃዲዎች ያድነን። በእሳታውያን ጓደኞቹ ጉባኤ ለተሰበሰብን ለእኛ የጥምቀት ልጆች ለምንሆን የአማላጅነቱን ምልክት ይላክልን። የኃጢአት መልእክተኛ የሆኑ የዲያብሎስን ሰራዊት ሁሉ ይደምስስልን። ይልቁንም ወዳጁ የሚሆን ገብረ እግዚአብሔርን ጊዜ በማይለውጠው ዘመን በማይሽረው በሥላሴ በትረ ሥልጣን ይጠብቀው ለዘላለሙ አሜን። በአንዲት ሀገር ውስጥ በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። እሱም ዘወትር ጧት ወደ ሚካኤል ቤተ ክርስቲያን ማልዶ እየሄደ በስዕሉ ፊት በመቆም በቁርጥ ሐሳብና በቀናች ሃይማኖት እንባውን በማፍሰስ የመላእክት አለቃ ቅዱስ ሚካኤል ሆይ የምመገበው ምግብ የምለብሰው ልብስ ይሰጠኝ ዘንድ ወደ ፈጣሪክ ወደ እግዚአብሔር አመልክትልኝ አሳስብልኝ በማለት እየለመነና እየማለደ ለብዙ ጊዜ ኖረ። ከዕለታት በአንድ ቀን ቅዱስ ሚካኤል ወደሱ መጥቶ እንዲህ አለው። አንተ ሰነፍ፣ ሰውነትክ መስራት ከሚችለው ሥራ አንዳችም አልሰራህም። ነገር ግን በሥራ ፈትነት ተቀምጠህ ምን ትዘበዝበኛለህ? ለመስራትም ክንድህን አላነሳህም። እርሻ አርሰህ ምድር በምትሰጠው ጥቅም አልተጠቀምክም፣ አታክልትም አልተከልክም። ዘር አልዘራህም። ይህን ማድረግ ስንኳ ባይቻልህ ንግድ አትነግድ። ምን የሥራ ፍሬህን አበዛልህና እባርክልህ ዘንድ አለው። እንግዲህ ረዳትህ ሆን ዘንድ በማናቸውም የሥራ መስክ ያልተሰማራና እድልህንም ያልሞከርክ ስለሆነ ከሰው ሁሉ በታች ሆነ ተዋርደህ በስንፍናህና በታካሽነትህ ከልጆችህና ከሚስትህም ጋር በችግር አለንጋ ስትገረፉ ትገኛላችሁ። አሁንም ወደ ቤተ ክርስቲያን ሂድና ትነግድበት ዘንድ ከቤተ ክርስቲያኑ ገቢ ገንዘብ እንዲሰጥህ ለኤጲስቆጶሱ ንገረው። እኔም በትርፉ ቤተሰቦችን ታስተዳድርበት ዘንድ እንድባርክልህ ከወጣህበትም በሰላም መልሶ ከቤትህም እንዲያገባህ እግዚአብሔርን እለምነዋለሁ አለው። ይህንንም ነገር በሰማ ጊዜ በፍጹም ደስታ እግዚአብሔርን አመሰገነው፣ ቅዱስ ሚካኤልንም አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያን ሄደና ከቤተ ክርስቲያኑ ገንዘብ ይሰጠው ዘንድ ኤጲስቆጶሱን ጠየቀው። ኤጲስቆጶሱም እሺ በጎ፣ ነገር ግን የሚዋስ ሰው አምጣ ቢለው ሰውየውም የመላእክት አለቃ ከሚሆን ከቅዱስ ሚካኤል በስተቀር የሚዋሰኝ አላገኝም ብሎ መለሰለት።
በዚህን ጊዜ ኤጲስቆጶሱ እስከ አንድ ከወለድ ነፃ አድርጎ በትርፉ ግን ችግሩን እንዲያቃልልበትና ቤተሰቦቹን እንዲረዳበት የጠየቀውን ገንዘብ ሰጠው። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ አገር ሄደና በዚያ ወርቅ 1 ዓመት ሲነግድ ከቆየ በኋላ የቀጠሮ ቀን ጊዜ ደረሰ። የቀጠሮ ጊዜ እንደደረሰ አውቆ ያለሁት ሩቅ አገር ስለሆነ በቀጠሮ ቀን ልደርስ አልችልም፣ ስለዚህ ምን ማድረግ ይሻለኛል እያለ ያስብ ጀመር። ከብዙ ሐሳብ በኋላ የብረት ሳጥን ካዝና አሰርቶ ያን ወርቅ ከሳጥኑ ውስጥ ከተተና ይህ ወርቅ በእገሌ ሀገር የሚገኝ ከቅዱስ ሚካኤል ቤተክርስቲያን የተበደርኩት ገንዘብ ነው የሚል ጽሑፍ ጽፎ ከገንዘቡ ጋር አብሮ በሳጥን ቆለፈና ቅዱስ ሚካኤል ሆይ ይህንን ወርቅ ለቤተክርስቲያንህ ታደርስልኝ ዘንድ እለምንሃለሁ፣ እኔ ይህን ሊፈጽም በሚችል ጸሎትህ ተማምኛለሁና ብሎ ከባህር ጣለው። በዚያን ጊዜ ያንን ወርቅ ያለበትን ሳጥን ታላቅ አሳ ዋጠው። በዚያች ዕለት የቤተክርስቲያኑ ጠባቂ ወደ ባህር ዳርቻ ሄዶ አሳ አስጋሪውን ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበያ ይሆነኝ ዘንድ አንድ አሳ አጥምድልኝ አለውና ያጠምድለት ዘንድ ተዋዋሉ። ከዚያም አሳ አስጋሪው መረቡን ወደ ባህር በጣለ ጊዜ ያ ወርቁን የዋጠ ትልቅ አሳ ተያዘለትና ለቤተክርስቲያኑ ጠባቂ ሰጠው። የቤተክርስቲያን ጠባቂውም አሳውን ወስዶ ለኤጲስቆጶሱ ሰጠውና የአሳው ሆድ በተሰነጠቀ ጊዜ ያ ወርቅና ደብዳቤው ተገኘ። ኤጲስቆጶሱም ደብዳቤውን አንብቦ ወርቁንም ከተረከበ በኋላ ይህን ምስጢር ለማንም ሳይናገር ደብቆ አቆየው። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ ሀገሩ ገብቶ ሳለ ከዕለታት በአንድ ቀን ኤጲስቆጶሱ አገኘውና ትነግድበት ዘንድ የተበደርከውን ያን የቤተክርስቲያን ገንዘብ ስለምንድን ያልሰጠኸኝ ሲል ጠየቀው። እሱም አቤቱ እግዚአብሔር ሕያው ነው፣ የቅዱስ ሚካኤልም ጸሎት ምስክሬ ነው። ያን የቤተክርስቲያን ገንዘብ ደብዳቤም ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተክርስቲያን እንዲያደርስልኝ የሚካኤልን ፈጣሪ አምኜ ከባህር ጥዬዋለሁ፣ ገንዘቡ የራሱ ነውና አለው። ኤጲስቆጶሱም ይህ የሆነበት ወሩና ዕለቱ ሰዓቱስ መቼ ነበር በማለት መረመረው። ሰውየውም በትክክል አስረዳው። በኋላ ነገሩ እውነት መሆኑን አውቆ ኤጲስቆጶሱ ለዚህ ሰውዬ ሰገደለት፣ እግዚአብሔርንና ቅዱስ ሚካኤልንም አመሰገነ። እንዲሁም ኤጲስቆጶሱ ሰውየውን ይቅርታ በመጠየቅ አንተስ መንፈስ ቅዱስ ያደረብህና እግዚአብሔርን የምትፈራ እውነተኛ ሰው ነህ፣ አሁንም በጸሎት ታስበኝ ዘንድ እለምንሃለሁ አለው። ከዚህ በኋላ ሁለቱም ወደ ቅዱስ ሚካኤል ቤተክርስቲያን በፍቅር በአንድነት ሄደው አጥንት የሚያለመልም ከወይን መጠጥ ይልቅ እጅግ የሚጣፍጥ ለሰሚውም በጣም ግሩምና ድንቅ የሆነ ተአምራቱንና ገናንነቱን ለሕዝቡ ሁሉ ነገሩ። ልመናው አማላጅነቱ እንደ አጥር እንደ ቅጽር ሆኖ ይጠብቀን፣ ከጠላታችን ከሰይጣን ወጥመድ ያድነን፣ ስህተትንም ሁሉ ያስወግድልን፣ ቂም በቀልን ከልቦናችን ያርቅልን፣ ጣፋጭነት ያለው የሕይወት ፍሬ አፍርተን እንድንገኝ ያብቃን ያደርገን ለዘላለሙ አሜን። በማያቋርጥ ቃል ለኃጥአን ምሕረትን የምታበስር ገነታዊ ኦፈ ጽባ ለአንተ ሰላም እንላለን። ሚካኤል ሆይ በስንፍናችን ጣዕም እንደሌለው ጨው እንዳንጣል ወይንም አፍርቶ እንደረገፈ አበባ ከክብራችን እንዳንዋረድ በክንፈ አቅፈ ደግፈ ከያዘን ጠብቀን። ከበጋ ለጥቆ የክረምትን ወራት የሰራህልንና ወደ ዘመነ በልግ መሸጋገሪያ ወርሃ ጽጌን ወሰን ያደረክልን አምላካችን ሆይ በዚህ በዘመናችን ባለው ወርሃ ክረምት ፍሬ ሳናስገኝ በቅጠል ብቻ ሳለን ሽሽታችን እንዳይሆን እንዳንጠወልግ እንማልድሃለን። የክረምት ወራት አልፎና ዝናም ከመዝነም ሳያቋርጥ የዱር አበቦች አሸብርቀው በታዩ ጊዜ ከሚጣፍጥ የምግባር ፍሬ ጋር የሃይማኖት ሽቱን እናከማች ዘንድ ለስራቸው ትጉሃን ለሆኑ እንደ ንብና እንደ ገብረ ጉንዳን ለምስጋና የተጋን አድርገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ሚካኤል። የእግዚአብሔር መልአከ ምክሩ ቅዱስ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም ጋር ለተባበረ ስም አጠራርህ ሰላም እንላለን። አቤቱ የተቸገሩትን የተጨነቁትን ዘውትር እንደምትረዳቸው ሁሉ እኛንም ለመርዳት ክንፍህን ዘርግተህ በፍጥነት ድረስልን። ቅዱስ ሚካኤል ሆይ ከፈጣሪክ በቀር ስነ ባህሪውን ማንም ተመራምሮ ለማይደርስበት ለነበልባላዊ ስዕርተ ርእስህ ሰላም እንላለን።
የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳርግ አንተ ቅዱስ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔ አገልጋይክ እንደዚሁም ይህን ጸሎት የሚከታተሉት እርጅና እንዳይጫነን ሰውነታችን ባዘነችና በተከዘች ጊዜ ልቦናችንን ታረጋጋት ዘንድ ፈጥነ ደረስላት። ቅዱስ ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርዕስ ሰላም እንላለን። ተፈጥሯቸው ከእሳት የሆነ የሰማያውያን መላእክት ሰራዊት አለቃቸው የሆንክ ቅዱስ ሚካኤል ሆይ በኃጢአት ተሰነካክለን እንዳንወድቅ አንተን ድጋፍ አድርገናልና ፍጹም የማዳንህን ትድግና በእኛ ላይ ትገልጽ ዘንድ በስተቀኛችን ቆመህ አለውላችሁ በለን እንጂ በሩቅ ሆነህ አትመልከተን። ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እንላለን። የምህረት መልአክ ሆይ የሊባኖስ ዛፎች በአጹቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናችንን በምናቀርብበት ጊዜ ሁሉ መጪውን ዘመናችንን በክንፈ ረድኤትህ ተንከባክበህ በቸርነት ጌጥ አስጊጠን። ቅዱስ ሚካኤል ሆይ የአገላለጥ እንቅስቃሴያቸው የቸርነት የየዋህነት ለሆነ ቀራንብትህ ሰላም እንላለን። የእግዚአብሔር የቸርነቱ ሥራ አስፈጻሚ ቅዱስ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልባችን እናወጣለን እናወርዳለን። ስለዚህም ትድግናህን ተስፋ እናደርጋለን። ቅዱስ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖችህ ሰላም እንላለን። ቅዱስ ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህ። ነፍስና ስጋችንንም ለአንተ አደራ ሰጥተናልና በእኛ ላይ የሚተበትቡትን የጠላቶቻችንን የምክር መረብ በጣት ሰጣልልን። ቅዱስ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖችህ ሰላምታ ይገባል። የይቅርታ መልአክ ሆይ ችግራችንን አቃልልን፣ ጭንቀታችንን አስወግድልን። ምክርን ትለግሰን ጥበብንም ታስተምረን ዘንድ አባት እንዳደረግንህ አንተም ልጅ አድርገን። ቅዱስ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ የሽቱ ጠል ለረበበባቸው ጉንጮችህ ሰላምታ ይገባል። የሚለምኑን የማትሰለች ቅዱስ ሚካኤል ሆይ የተለመደው ቸርነትህን አታጓድልብን። በችግራችን ጊዜ በትምህርተ መስቀል እጃችንን አመሳቅለን በምንጸልይበት ጊዜ ትረዳን ዘንድ ፈጥነ ትደርስልን ዘንድ አደራ እንልሃለን። ቅዱስ ሚካኤል ሆይ ካህናተ ሰማይ ሱራፌል ከአንተ ጋር መስዋዕትን በሚያቀርቡ ጊዜ የጽርሐ አርያምን መዓዛ ለተመሉ አፍንጫዎችህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል ጠባቂ አንተ ነህና ጓደኞችህ መላእክትን እኔን አገልጋይክን እንደዚሁም ይህን ጸሎት የሚከታተሉትን ኑ ወዳጆቼን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ቅዱስ ሚካኤል ሆይ የሰማያዊውን ንጉሥ የክርስቶስን የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ለከናፍርህ ሰላምታ ይገባል። ተወዳጁ መልአክ ሆይ የምስጋናክ ድምፀ ቃና ያማረ የተወደደ ነውና የውዳሴክ መታሰቢያ የወርቅ ማክዳ ይሁነን። በአምሳለ አናብስት ያየውን ስውሩን ራእይ ግልጥልጥ አድርጎ ለነቢይ ዳንኤል ለተረጎመለት አንደበትህ ሰላምታ ይገባል። የሰላም መልአክ ሆይ የምስጋና መስዋዕትን የምታዘጋጅ አንተ ነህና ጠላት ዲያብሎስ ተረማምዶ በጻረ ሞት እጁ እንዳይዘን በአፋችን ላይ ጥበብክ አይለየን። ቅዱስ ሚካኤል ሆይ መሰበር መጠረስ ለማያገኛቸው ለረቂቃን ጥርሶችክ ሰላም እንላለን። ረዳታችን መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት በሙሉ ረዳታቸው አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾሞሃል። አንተ ካህኑ ቅዱስ ሚካኤል ለእኛ ለአገልጋዮችክ ምሕረትን ላክልን። ቅዱስ ሚካኤል ሆይ ስለ ነቢዩ ሙሴ ሥጋ ከዲያብሎስ ጋር በተነጋገረ ጊዜ የዘለፋ ቃል ላልተነጋገረ አንደበትህ ሰላም እንላለን። ክቡሩ መልአክ ሆይ ክብር ከመላእክት ሁሉ ክብር ከፍ ከፍ ያለ ነውና በስነ ስዕል ፊት ቆመን ልመናችንን በምናቀርብበት ጊዜ ሁሉ አይዟችሁ አለሁላችሁ በማለት ፈጥነክ ድምፅህን አሰማን። ቅዱስ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ድረስ ከፍታ ላለው ኃይለ ቃልህ ሰላም እንላለን።
ተራዳዩ መልአክ ሆይ ብስጭትና ፈተና ደርሰውብን ወደ አንተ በምናመለክትበት ጊዜ ወዳጅ ለወዳጁ እንደሚደርስለት ወዳጆችን ለመርዳት ተፋጠን እንጂ የቸርነት በርህን አትዝጋብን። ቅዱስ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስ ንፍ ለሚለው እስትንፋስ ሰላም እንላለን። ድል አድራጊው መልአክ ሆይ ያ የቀድሞ አመፀኛ አውሬ ዲያብሎስ የጥንት ተንኮሉን ሊተው አልቻለምና ሰይፍን ታጥቀ መጥተህ አጥፋው። ቅዱስ ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስከሚመላ ድረስ የምስጋና ቃል ለሚያስተጋባው ጉሮሮ ሰላም እንላለን። ትጉሁ መልአክ ሆይ በምርኮ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምንማልድበት ጊዜ ፈጥነ ሰላምን ስጠን እንጂ ዛሬ ነገ እንዳትለን እንማልድሃለን። ቅዱስ ሚካኤል ሆይ ከዕንቁ ባህር ይልቅ የሚያስደንቅ የሥነ ተፈጥሮን ማርዳ ላጠለቀ አንገትህ ሰላም እንላለን። ሩኅሩሁ ቅዱስ ሚካኤል ሆይ አዝማናትን በየክፍላቸው ጽፈ የምታዘጋጅ አንተ ነህ። የሕዝብን ኃጢአት የማስተሰረይ ሥልጣን ለካህን ተሰጥቶታልና በአማላጅነትህ መሥዋዕተ ቁርባን ኃጢአታችንን አቃልልን። ቅዱስ ሚካኤል ሆይ የብርሃን ልብሰ ተክህኖ ለተጎናጸፈ ትከሻህ ሰላም እንላለን። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላታችንን ትከሻ በማት ቀንበር ቅጣው፣ ጀርባውንም በመቅሰፍት ጅራፍ ግረፈው። በልዑላን መላእክት ላይ የተሾምክ ቅዱስ ሚካኤል ሆይ እግዚአብሔር ኃይሉን የሚገልጥብህ መልአከ ኃይል ቅዱስ ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን ክንፎችህ ሰላም እንላለን። ጠላቶቻችን እሰይ እሰይ አይመስሉ መስለው አይሆኑ ሆነው አየናቸው እያሉ ይሳለቁብናልና የረድኤትህን ኃይል ከእኛ አታርቅብን። ቅዱስ ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ ለሚንበለበሉ ክንፎችህ ሰላም እንላለን። የእግዚአብሔር ልዩ መልእክተኛ ቅዱስ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ በሲኦል የሚኖሩ ሁሉ ቅዱስ ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይገልጻሉ። ቅዱስ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ ክንፎችህ ሰላም እንላለን። ክቡር የሰማያውያን ካህናት አለቃ ቅዱስ ሚካኤል ሆይ ከዕለተ ኪት አድነን፣ ከጥፋትም ሁሉ ሰውረን። ቅዱስ ሚካኤል ሆይ እሳታዊውን ልብሰ ተክህኖ ተጎናጽፎ ነጸብራቃዊውን ሞጣሃት ለደረበ ዘባንህ ሰላም እንላለን። የምህረት አማላጅ ሆይ ከስንዴ አዝመራ የሚበልጥ የአንደበታችንን ምስጋና እናቀርብልሃለንና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበለን። ቅዱስ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምዕመናንን ለተሸከመ ደረትክ ሰላም እንላለን። ዘውትር በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን እንዲሁም ይህን ጸሎት የሚከታተሉትን በጸሎትህ ከማሰባት ትርሳን ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ቅዱስ ሚካኤል ሆይ እግዚአብሔር ወርዶ የሚቀበለውን ጸሎተ ቅዱሳንን በእቅፉ ለታቀፈ ሕፅንህ ሰላም እንላለን። ክቡሩ መልአክ ሆይ የአእላፍ መላእክት መስፍናቸው አንተ ነህና በችግራችን ጊዜ ትረዳን ዘንድ በአየር ላይ እንደሚበር ንስር በክንፎችህ እየበረርክ ድረስልን። በገዳመ ራማ የምትኖር የዋህ ርግብ ወይንም ዋልያን የምትመስል ሊቀ መላእክት ቅዱስ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆችህ ሰላም እንላለን። የሕፃናት እድገት በየቀኑ እንዲጨምር ምሕረትክ በእኛ በባሪያዎችህ ላይ እድገቷን ታሳይ ትገለጽ። ቅዱስ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ለሚደግፋቸው የከበረ ጽኑ ክንድህ ሰላም እንላለን። ረዳታችን መልአክ ሆይ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተ ነህና ነገ የሚሆነውን ስለማናውቅ በዛሬው ዕለት የምንለምንህን ተገቢ ድርሻችንን ስጠን። ቅዱስ ሚካኤል ሆይ ለነበልባላዊ የእጅክ መገጣጠሚያ ለሆነው ክርንህ ሰላም እንላለን። ቅዱሱ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህና ከጭንቀት የተነሳ ነፍሳችንና ስጋችን በታወኩ ጊዜ ጓደኛ ጓደኛውን እንዲረዳ እኔን አገልጋይክን እንደዚሁም ይህን ጸሎት የሚከታተሉትን ትረዳን ዘንድ ወደ አንተ እንማጸናለን።
ቅዱስ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብሰ ጸምር እየመጠነ ለሚያጎናጽፈው ረቂቃን ክንድህ ሰላም እንላለን። ተራዳዩ መልአክ ሆይ አቤቱ ታድነን ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፃችንን አሰምተን እንማልዳለን። ማንኛውም ሰው ሁሉ ሰውን ለማዳን እንደሚተጋ እኛን አገልጋዮችህን ተግተህ አድነን። ቅዱስ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ ለእጅክ መዳፍ ሰላም እንላለን። ረቂቁ መልአክ ሆይ መልካም ነበልባላዊ መዓዛ ባለው ጸዓዳ ኦፍ እንመስልሃለንና መዓዛው የጣፈጠ ሽቱን ቅባን። ቅዱስ ሚካኤል ሆይ ከትጉሃን እረኞች ትጋት የተነሳ ደቂቀ አባግዕ በበረከቱ ጊዜ መጻሕፍትን ላዘጋጁ ጣቶችህ ሰላም እንላለን። ጠባቂያችን መልአክ ሆይ የነገሥታት ንጉሥ የሆነ የእግዚአብሔር የመሥዋዕቱ ካህን ነህና በምንሄድበት ጎዳና በሰላም እንራመድ ዘንድ በጥበብ የበለጸጉ ጣቶችህ ለእግሮቻችን የሕይወት ጫማን ያዘጋጁልን። ቅዱስ ሚካኤል ሆይ ቀጸላ በጣቶችህ ጫፍ ላይ እንደ ልዝብ የራስ ወርቅ ለሚያንጸባርቁ አጽፋሮችህ ሰላም እንላለን። ፈጥኖ ደራሹ ሆይ ከወራሪ ጠላት ታድናት ዘንድ ሰውነታችን ዕደ ሕሊናዋን ወደ አንተ ዘርግታ ትማልዳለችና ነፍሳችንን የረዳትሽ መልአክ እኔ ነኝ አይዞሽ ደረስኩልሽ በላት። ቅዱስ ሚካኤል ሆይ በነበልባላዊ ክንፍ ለተከበበው ለመልአካዊ ጎንህ ሰላም እንላለን። ክቡሩ መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋይክ እንደዚሁም ይህን ጸሎት የሚከታተሉት ከምስጋናክ ምንጭ ጠጥተን እንረካ ዘንድ በጥላህ ስር ተጠልለን መኖር እንፈቅዳለን። ቅዱስ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ሆድህ ሰላም እንላለን። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቆመህ በጸሎትህ ኃጢአታችንን ታስተሰርይልን ዘንድ እኛ ሁላችንም ካህኑ ቅዱስ ሚካኤል እያልን እንማልድሃለን። ቅዱስ ሚካኤል ሆይ ቂም በቀል የሌለበት የርኅራሄና የየዋህት መዝገብ ልቦና ሰላም እንላለን። የሰማያውያን ኃይላት አለቃ ቅዱስ ሚካኤል ሆይ የእስራኤልን ልጆች ባህሩን ከፍለህ በባህር መካከል እንዳሳለፍካቸው እኛንም ከስውር ወጥመድ ሰውረህ በሰላም አሳልፈን። ቅዱስ ሚካኤል ሆይ በውሳጤ ገባዋት መሃል እግዚአብሔር ለፈጠረው ለማይዳሰሰው ለኩላሊትክ ሰላም እንላለን። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊተካከለው አይችልምና እንግደላቸው እናጥፋቸው የሚሉ ጠላቶቻችንን ጭጋግ በቀላቀለ አውሎ ነፋስ በታትነህ ከምድረ ገጽ አጥፋቸው። ቅዱስ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኮልን ለማያስብ ሕሊና ሰላም እንላለን። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን በጠላታችን በዲያብሎስ ላይ አንሳ፣ ነበልባላዊ ሰይፍህንም ምዘዝበት። ቅዱስ ሚካኤል ሆይ እንደ መልካም ሽቱ ለሚሸት አንጀትህ ሰላም እንላለን። ቅዱስ ሚካኤል ሆይ በፍቅርና በሰላም ጊዜ ይቅርታክ ይደረግልን። የነፋስ ኃይል ጉምን እንደሚበትነው የጠላቶቻችንን ምክር እንዲሁ በትንባቸው እንጂ ጊዜ አትስጥ። መስዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ በሁሉ ዘንድም ኃያል የሆንክ ሊቀ መላእክት ቅዱስ ሚካኤል ሆይ ከሰማያውያን ሰራዊት መሃል ሊቀ መላእክት ቅዱስ ሚካኤል ቢተካከልክ እንጂ እንዳንተ ማን አለ? የእግዚአብሔር የትእዛዙ አዋጅ ነጋሪ ሊቀ መላእክት ቅዱስ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከር ስለሆነለት ነዋይ ውስጥህ ሰላም እንላለን። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ የሄደ የለምና እኔን አገልጋይክን እንደዚሁም ይህን ጸሎት የሚከታተሉትን ከሞት ኃጢአት አድነን። ቅዱስ ሚካኤል ሆይ መብረቅ ለተዋሃደው ረቂቅና ለማይዳሰስ ንብርትህ ሰላም እንላለን። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነም የእስራኤልን ልጆች በበረሃ እንደመገብካቸው እኔ ባሪያህን እንደዚሁም ይህን ጸሎት የሚከታተሉትን እውነተኛውን ህብስት ሕይወት መግበን። ቅዱስ ሚካኤል ሆይ መብረቅን ለተመላ የነጸብራቅ ዝናርንም ለታጠቀ ወገብህ ሰላም እንላለን። ታጋሹ መልአክ ሆይ ከመዓት የራቅህ የምህረት አማላጅ ነህና ከስነ ገጽክ ነጸብራቅ ጥቂት ብልጭ አድርግና የነፍሳችንን የብርድ ቅዝቃዜ በላበቷ ሙቅላት።
ቅዱስ ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው ጭኖችህ ሰላም እንላለን። የሕይወት ጎዳና መሪያችን ቅዱስ ሚካኤል ሆይ በአምላክህ ፈቃድ እስራኤልን በባህር መካከል መንገድ ጠርገህ ያሳለፍህ አንተ ነህና ከባዱን የኃጢአት ሸክም ከላያችን ታወርድልን ዘንድ በክንፍህ እየበረርክ አንተ ድረስልን። ቅዱስ ሚካኤል ሆይ የሰውን ልጅ ኃጢአት ስለማስተሰሪ ወደ ፈጣሪ በሰጊድ ለሚማልዱ ጉልበቶችህ ሰላም እንላለን። በባህሪው ባለ ጥበብ ዓለምን የፈጠረ የአምላክ አማልክት የእግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ለ40 ዘመን ከነርሱ ሳትለይ እንደጠበቅካቸው እኔን አገልጋይክን እንዲሁም ይህን ጸሎት የሚከታተሉትን በጠላቶቻችን እንዳንበዘበዝ ከእኛ ሳትለይ ጠብቀን። ቅዱስ ሚካኤል ሆይ የተገፉትንና የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮችህ ሰላም እንላለን። ቅንነት ያለህ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የዋህ ነህና እግሮቻችንን ከስህተት ጎዳና ጠብቀህ ወደ ጽድቅ ጎዳና መርተህን የሕይወትን ፍሬ ለመብላት አብቃን። ቅዱስ ሚካኤል ሆይ በስህተት ጎዳና ለማይጓዙ ለሁለቱ ተረከዞችህ ሰላም እንላለን። ፈጣኑ መልአክ ሆይ ሥጋዊ ደማዊን ፍጡር ለመርዳት ፈጣን ነህና የሕይወታችንን ተረፈ ዘመን በበረከት እንኖርባት ዘንድ በቸርነትህ ጥላ ስር አስቀምጠህ ጠብቀን። ባሕረ እሳቱን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር ቅዱስ ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ የእግርክ መርገጫ ሰላም እንላለን። መልካሙን ድምፅህን ለመስማት ጆሮን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ገለጽለት። ቅዱስ ሚካኤል ሆይ ተፈጥሯቸው ከነደ እሳት ለሆኑ ጣቶችህ ሰላም እንላለን። ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀህ ነህና በፍጹም ረድኤትህ ከጥፋት እንድን ዘንድ ከቀድሞ ጀምሮ ከነበረ ቅጽረ ጸሎትህ ሰውነታችንን እናስጠጋለን። አንተን የተጠጋ ደካማም ቢሆን ብርቱ ጽኑ በሆነ ኃይል ይድናል። ቅዱስ ሚካኤል ሆይ የሰውን ልጅ ለመርዳት በሚፋጠኑበት ጊዜ እንቅፋት ለማያደናቅፋቸው የቅዱሳት እግሮች ካጽፋር ሰላም እንላለን። ትጉ ሚካኤል ሆይ በአካል 3 በመለኮት አንድ ለሆነ አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ማንም ወገኑን ቸል የሚል አይኖርምና በዚህ ዓለም በምንኖርበት ጊዜ ሁሉ በአማላጅነትህ የምንታመን እኛ ልጆችህን ቸል አትበለን። ሩኅሩህ መልአክ ሰማያዊም የዋህ ርግበ ገነት ሊቀ መላእክት ቅዱስ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆምህ ሰላም እንላለን። በሰውነታችን ላይ ከሚወርደው የኃጢአት በረሃ ዋዕይ መጠለያ ይሆኑን ዘንድ ክንፎችህን እንደ ድባብ በእኛ ላይ ዘርጋቸው። በልብሰ ብርሃን የተጌጥህ የተሸለምክ ብርሃናዊ ሊቀ መላእክት ቅዱስ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክ ገጽ ሰላም እንላለን። የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና በዘመኑ ሁሉ ወዳጅነትህ እጅግ ጠቃሚ ነው። ቅዱስ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ ለሚያመሰግን መልክ ሁሉ ሰላም እንላለን። የምህረት አማላጅ ሆይ ቸርነትና የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠን ሰይፍህን መዘህ ተገለጥና በርግጎ ገደል ይግባ። ቅዱስ ሚካኤል ሆይ በአራቱ ማዕረገ ንውሃት እንደተመለከትነው በዓይን ታይቶ ለማይመረመር ለክቡር መልክህ ሰላም እንላለን። የዋሁ መልአክ ሆይ በየዋህነትህና በንጽሐ ጠባይህ የድንግል ማርያም ዘመድ ተብለሃልና የርግብ ክንፎችን በተመሰሉ ክንፎች አቅፈህ ከሞት ወደ ሕይወት ምራን። ቅዱስ ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ ለክቡራን መልኮች ሁሉ የምስጋና እጅ መንሻ እናቀርባለን። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናችንን እጅ መንሻ ተቀብለህ ከላይ ከኢየሩሳሌም ሰማያዊት የጸሎቱን ዋጋ እጥፍ ድርብ ላክልን። አማላጃችን ቅዱስ ሚካኤል ሆይ የጌታን ዙፋን ከሚያጥኑ ካህናተ ሰማይ ሱራፌል አንዱ ሰማያዊ ካህን አንተ ነህና የሰማያውያን የሊቃነ መላእክት ሁሉ አለቃ ይልቁንም በልዑላኑ ላይ የተሾምክ ልዑል አንተ ነህና በጠራንህ ጊዜ ሁሉ በይቅርታና በቸርነት ደረስልን፣ አትራቀን። የተጨነቀውን ነፃ የምታወጣ ሊቀ መላእክት ቅዱስ ሚካኤል ሆይ ሰራተኛው ሰርቶ እንዲኖር ውሎ እንዲገባ የምትጠብቀው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን።
ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህን በማመን የለመነህን ሁሉ በክንፈ ረድኤትህ የምትሰውረው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። በሐዘንና በትካዜ ላይ ወድቆ የሚፍገመገመውን ፈጥነ ደርሰ ደግፈ የምታጽናናው የምታረጋጋው ሊቀ መላእክት ቅዱስ ሚካኤል ሆይ አንገትህን ዘንበል መለስ አድርገህ በፈጣሪክ እግዚአብሔር ፊትም ሰግደህ እኛን ባሮቹን በቸርነቱ ጎብኝቶ የማናዊት እጁንም ዘርግቶ ይባርከን ዘንድ አማልደን ለዘላለሙ አሜን። አቤቱ የታላቁ መልአክ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ በአራያህ በአምሳልክ የፈጠርከን እኛን ሕዝቦችህን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ወደ ሲኦል እንዳያወርደን አንተ ጠብቀን። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛው ጎዳና ምራን። አቤቱ ሩህሩህና ይቅር ባይ አምላክ ነህና በሊቀ መላእክት ቅዱስ ሚካኤል እጅ ለዘላለሙ ጠብቀን አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ኪሮስ፣ ወለተ ገብርኤል፣ ተክለ ማርቆስ፣ ኃይለ ገብርኤል፣ ሰማዕተ ድንግል፣ መሰረተ ድንግል፣ ኃይለ ጊዮርጊስ፣ ፍቅርተ ማርያምና ወለተ መስቀል፣ እህተ ማርያም፣ ወለተ ትንሣኤ፣ እህተ አረጋዊ፣ ወለተ ገብርኤል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ፍቅርተ ማርያም፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ወለተ መስቀል፣ ወለተ ኪዳን፣ ኃይለ ኢየሱስ፣ ወለተ ማርያም፣ ኃይለ ማርያም፣ ወለተ ሰማያት፣ ገብረ ሥላሴ፣ ወልደ መድህን፣ ወለተ መድህን፣ ወለተ ኪዳን፣ ወለተ ማርያም፣ ወለተ ሥላሴ፣ ወልደ ሥላሴ፣ ወለተ ገብርኤል፣ ወልደ ገብርኤል፣ ወለተ አስጣጤዎስ፣ ወልደ ትንሣኤ፣ ወለተ አናንያ፣ ተስፋ ኢየሱስ፣ ወለተ ኪዳን፣ ኪዳነ ማርያም፣ አጸደ ማርያም፣ ተክለ ማርያም፣ ገብረ መድህን፣ ወልደ ሰማዕት፣ ተክለ ወልድ፣ ሂሩተ ሥላሴ፣ ሁለተ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ማርያም፣ ኃይለ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ወለተ ማርያም፣ ኢዛና፣ ራይሻን፣ ሰላማዊት፣ ጸገነት፣ ወለተ ሚካኤል፣ ስነ ገብርኤል፣ ወለተ ሰንበት፣ ወለተ ጻድቅ፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤጥ፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርሚያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወልደ ዘለዓለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ አቤል፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁም በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ወለተ ማርያም፣ ኃይለ ጊዮርጊስ፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን።
እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም እስከ ዘላለሙ አሜን። አቡነ ዘበሰማያት